እየለቀቁ የኔ ቪዲዮ እየለቀቁ ፎሎ እየሰበሰቡ ነው። ይሄ የኔ አካውንት አይደለም። እስቲል አሳያቸው፣ ወደ አካውንቱን አሳያቸው። የአካውንቱን ላሳያችሁ። ከዚህ በፊት ቪዲዮውን አንድ ራሳቸው ቤት ገብቶ እንዳለ ሪፖስቶቹ ምናምን ላይክ ያደረጋቸው በሙሉ የሙስሊም ነበሩ። ነገር ግን ስሙን ኤግዛክትሊ የእፎይን ስም ይዞ ነው የከፈተው ማለት ነው። እና ከዚህ ጋር አሁን በገባበት አካውንት ተመሳሳይ ስም ነው ይዞ የከፈተው። እነዛን አሁን እንዳለ አጠፋፍቷቸዋል ማለት ነው ልጁ። ሉክ አካውንቱ ይሄ ነው። ኦልሞስት አሁን ይሄን ያህል ፎሎወር ደርሷል ማለት ነው። እና በዚህ ልክ እያጭበረበሩ ነው። ያው የራሳቸው ስለነበር መጀመሪያ አሳይተናቸዋል በቀደም። በእፎይ ስም እንደዚህ እየሰሩ ይገኛሉ ሙስሊሞች። አሁን የራሱን ቪዲዮ ብቻ ነው እየለቀቁ እየቆረጡ ፎሎ እየሰበሰቡ ያሉት፣ የእፎይን ቪዲዮ ብቻ ማለት ነው። ከዚህ በፊት የሙስሊም ነበር፣ ልጁ ሙስሊም ነበረ። ሙስሊሞቹ ቤት ገብቶ ድራማ ሲሰራ ነበር ማለት ነው። እና በደንብ እዩት። ይሄ ነው አካውንቱ። ያ ዝም ብላችሁ ቼክ ሳታደርጉ ሳታገናዝቡ ፎሎ ላይክ አታድርጉ፣ ሪፖስትም አታድርጉ። የኔ አካውንቶችን ይታወቃሉ። የእኔ 9 ነው። አንደኛው ትልቁ እፎይ 9 ነው የሚለው፣ ሁለተኛው እፎይ 2 ነው፣ ሶስተኛው እፎይ 3 ነው አይደለም። ከዛ አራተኛው ግን እፎይ 4 ነው። ይሄንኛው 337 ብሎ ነው የከፈተው። እኔ 337 የሚባል አካውንት የለኝም። ይሄኛው የአንተ ዩዘር ኔም አሁን ይሄኛው አሁን የገባበት እፎይ 3 የሚለው ዩዘር ኔሙ እፎይ 337 ነው የሚለው። ዩዘር ኔምህን ወስዶ እሱ ኒክ ኔም ነው ያደረገው። ያ እንትኑን ቀያይሮት ማለት ነው። ኦኬ ዩዘር ኔምን እሱ ኒክ ኔም አደረገው። ያ ብልግና እንግዲህ በዚህ መጠን ተጠናውቷቸዋል ሰዎች። ኤኒዌይስ ወደ ቶፒኩ እንመለስና ወደ አረፋ እንመለስ። አረፋ ምንድን ነው? እሱ የአረፋ ጾም እንዴት ነው? እነኝን እንመለከታለን። እናስጀምረው። ያ እንግዲህ አንዱ በሙስሊሞች የሚታወቀው በዓል የአረፋ በዓል እንደሆነ ይታወቃል። እና ይህ የአረፋ በዓል ምንድን ነው? እንግዲህ እስልምና የነቢያትና የሐዋርያት ትምህርት እንዳልሆነ የምንረዳበት አንዱ በዓላቸው የአረፋ በዓል ብለው የሚያከብሩት በዓል ነው። እንግዲህ አረፋን እነሱ የሚያከብሩት በምንድን ነው? ሀጂ አረፋ ራሱ ሀጂ ነው ብሎ መሐመድ ተናግሯል። ስለዚህ ከዚህ ከአረፋ በዓል ጋር በተያያዘ እንዳለ ሙስሊሞች የሚፈጸሟቸው የአምልኮ ስነስርዓቶች በሙሉ ቀደምት ጣዖት አምላኪያን የሚፈጸሟቸውን ስርዓቶች ነበሩና እስልምና ምንጩ መሰረቱ ምን እንደሆነ ዛሬ የምንረዳበት። ምክንያቱም በዓል ሲባል ይሄኛው ሙስሊሞች ትልቅ ቦታ አላቸው ለዚህ በዓል ማለት ነው። ይህ በዓላቸው ግን መሰረቱ ሁሉ ምንድን ነው? የጣዖት አምላኪያንን ስርዓት ነው መሐመድ ያስቀጠለው ማለት ነው። እና እነዚህን ሰፋ አድርገን የምናያቸው ይሆናል። ያ እንግዲህ መቼ ነው የተጀመረው፣ እንዴት ነው የተጀመረው የሚለውንም በዛው የምንዳስስ ይሆናል። ፕላስ ደግሞ እንዳለ ከልት ነው ይሄ ልምምዶቹ በሞላ ከቁረሾች የተወሰደ ከጣዖታዊ አምላኪያን የተወሰደ ከነሱ በመንጠቅ የወሰዳቸው ናቸው። ጉልቤነት ነው በቃ የሚታይበት። እዚህ አስተምሩ ላይ ስንመለከተው በጉልበት የመንጠቅ ስራ ነው ያካሄደው። እነሱን የምንዳስስ ይሆናል። ያላ ባሪያ ሁሉም እንኳን ደህና መጣችሁ። እንኳን ደህና ቆየ። እፎይ ይምራን አለ የሱ አለ ከሚያውቅ ሰው ጋር ለምን አታወራም? አንተ ማንም ሰው አስገብተህ ዝም ብለህ የማያውቁትን አስገብተህ እዚህ ውስጥ ከምትከራከረው ከሚያውቁት ከሚችሉት ጋር ለምን አታወራም? አንተ ኦኬ ካወቁ ቁጥራቸው ጆሯቸውን ጠምዝዘና ከስር እየተማሩ ነው። ስልክ አሁን ባለፈው እነሱም ከስር እየተማሩ ስለሆነ አሁን ምችል ከሆነ ትመልሳለህ፣ ማችል ከሆነ ከስር ሆነ ተማር። አንተ ጭንቅላት የሌለውን አካል የሚያመልኩ ኡስታዞች ጭንቅላት እንዳላቸው አድርጋችሁ አትጥሯቸው። እዚህ አንዴ እስኪ የኢየሱስ አምላክ ይባረክ በል እስኪ አንዴ በአንድ አበት ያው እስቲ አንዴ ሚዩት አድርግና ተራህን ጠብቅ። ጭንቅላት የሌለው አካል አምላኪዎች፣ ተረከዝ አምላኪዎች ተረጋጉ፣ ፓኒክ አታድርጉ። ተረከዝ አምላኪዎች ተረጋጉ። ዛሬ ያለ ቅርቢቱ ሰማይ መጥቷል። ስለዚህ እንዳይቀየማችሁ ጭንቅላት አልባ
ጭንቅላት አልባው አካልን የምታመልኩ ተረጋጉ። ቆይ ታጁ ተመለስ፣ ታጁ ተመለስ፣ ታጁ መሐመድ፣ ታጁ እንኳን ደህና መጣ፣ እንኳን ደህና መጣ። መልካም። ዛሬ አረፋ ታከብራለህ ወይንስ ከማያከብሩት ነው? ቀሰምረ እያከበርኩኝ። አረፋ በዓል ማለት ምን ማለት ነው? የጠየቁትን እኮ ሰዎች እየጠየቁ አንተ እየመለስክ አልነበረም? ይፎይ እኮ ምንድን ነው እሱ? ንገረኝ። አሁን አንተ ንገረኝ። ጥያቄ ጭንቅላት አለ አይደለ? ጥያቄ በአግባቡ ሰዓት መልስ። ጭንቅላት አለ ታጁ። ይሄ ጭንቅላት ይባላል። ለጌጥ አይደለም የተቀመጠው። ይሄንን ተሸክመ ስለ ሰው ጭንቅላት ሰዎች እንደዚህ ናቸው እንደዛ ስለ ሰዎች አታውራ። በዚህ ጭንቅላት አስበና የተጠየቀውን አረፋ የምታከብር ከሆነ አረፋ ምንድን ነው? ትንሽ ቅር ያለኝ ጥያቄ ልጠይቄ ነው ገባሁት። ጥያቄ በኋላ ላይ ነው የምቀበለው። አይደለም በኋላ ነው የምቀበለው ጥያቄ በኋላ ነው የምቀበለው። ፖለቲካ የምትለው ለምንድን ነው? ፖለቲካና ሃይማኖት እኮ አይገናኝም። አንድ ሰው እና ፖለቲካ ነው ጥያቄ ጠይቆክ ዝምና ፖለቲካ ስለሆነ ነው ታጁ። ውሸትና ፖለቲካ እኮ ውሸትና ፖለቲካ ኡስታዞቻችሁ ተክነውበታል፣ ተነቅሰውታል። ድራማ፣ ውሸት፣ ፖለቲክስ የለመዱት ስለሆነ እሱን ተወና አሁን እኛ የምንፈልገው ከስር የሚመጡ የቤት የሚመጡ ሙስሊሞችም ከስር ሆነው የሚማሩ አሉ። ገዝተ ላይ ማይገቡ እነሱ የሚፈልጉት እውቀት ነው የሚፈልጉት። ክርስቲያኑም ከስር ሆነው የሚመጣው አንተና ከስር የምትማረው እብራሂም ጋር ከስር የተማርከ ነበር። ጭንቅላት የሌለውን አካል አምላኪዎች ተረጋጉ። አይ ፎቶኮፒ ስክሪን አይ ወይ ለመሰለ ባለጌ ስለሆኑ አንተ የምትሳደበው ለምንድን ነው? ቆይ አሁን ሰው እኮ እውነታፍ እየፈለጋ ነው። ሰው ማንም ቢሆን ማለት ነው ክርስቲያኑም ወላ ክርስቲያንም ስላም አንድ ያው ወደ ቶፒኩ እንመለስና እየተሰዳደብክ ነው የምታስተምረው ሰውን እኮ ወደ እስልምና እያሳብክ ነው። እሺ ወደ ቶፒኩ እንመለስ። ምን አዳም ዛሬ አረፋ ነው አይደል? ዛሬ ቀጥታ ወደ አረፋ ነው አይደል? ዛሬ ተሲቦ እየገባ ነው። አረፋ ነው አይደል? ዛሬ አረፋ ነው። ኦኬ። በአረፋ ቀን አላህ ወደ ቅርቤቱ ሰማይ ይመጣል ብላችሁ ታምናላችኋል? ቀን ስላለ ለምንድን ነው ጠምዳ ያዝክ? ምንድን ነው አንተ ግን ምን አላርስበት? እኔ ምን ጠምጄ አርሳለሁ? ገበሬ አይደለሁም። አልጠመድኩትም። ፎልቲ ይበልጣል። እስኪ ያሉ ነገሮችን ላያስረዳኝ ራስ ባጭሩ። ፕሊስ የተጠየቀውን ትመልሳለህ። ሁሌ ሪሰረከው እኮ አላህ ነው። አላህ ያሸውን አደርጋ ስፋና ወተዓላ ማለት ነው። እሺ የመድረግ ስልጣን አለው። አንተን እዚህ ጋር ጸጥ የመድረግ ስልጣን አለው የለውም? በእኔ ላይ ስልጣን አለው ክርስቶስ ነው። የለውም። ፕሊስ በእኔ ላይ ማንም ስልጣን የለው። ማን ፈቅዶለት ነው በእኔ ላይ ስልጣን ያለው? እሱ ማን ስለሆነ የለውም። አላህ የሚባል አካል የለም ሲጀመር። ተረከዝ እኔ እንዴት ነው ጸጥ የሚያደርገኝ? ረግጦኝ ነው ጸጥ የሚያደርገኝ? ጋነም ውስጥ ነው እሱ ተረከዙ የሚረግጠው። እግር ስላለው እሷን እግሩን ጋነም ላይ የሚረግጥባት ነች። እኔ ደግሞ ጋነም ከሚገቡት አንዱ አይደለሁም፣ ገነት ከሚገቡት ነኝ። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን እንዲወዷል ይላል። ሰው ገነት ከሚገቡት አንዱ ሆኜ ሳለ የአላህ እግር እኔ ለምን ይሰራል? እግር ስላልቃሚታት ስለዚህ ገሃነም ከሚገቡት አንዱ ስላልሆንኩኝ እኔ እግሩ እኔ ለሚረገጥ ስላልሆነ ጸጥ አያደርገኝም። እኔ ኤኒዌይስ አሁን በደንብ አስተውል። የአረፋ ቀን አላህ ቅርቢቱ ሰማይ ይመጣል ከሌላው ስፔሻል የሆነ ሁኔታ። ይሄንን መምጣት የጀመረው አላህ መንቀሳቀስ የጀመረው መቼ ነው? ምክንያቱም አረፋ ማክበር የጀመራችሁት መቼ ነው? ወደ ፖይንቱ ልመልስልህ እና እንደውም ላቅልልልህ። ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? ታጁ አረፋ ለስንተኛ ጊዜ ነው አሁን እየተከበረ ያለው? እፎይ አንተ ልታስተምረን ነበር፣ ስለ አረፋ ልትወያይ ነበር። ያኔ አንተ መጀመሪያ ተናገርና እውቀትህን ስለ አረፋ ያለህን ነገር እኛም ደግሞ የምናውቀውንና ሁሉን ነገር እናስረዳለን። መጀመሪያ ግን አንተ ንገረን ስለ አረፋ እስቲ ምን ተረዳ? አንተ እንዳልከው ጭንቅላት የሌለው አምላኪዎች ብለሃል። አንተ እንዳልከው እስቲ ይሄኛው እውቀት አለ። እስኪ ስለ አረፋ አንተ ያለህን እውቀት እስቲ ንገረን እና እስቲ እኛ የምንማር ከዛ በኋላ ደግሞ እንነግርሃለን። እሺ ይቻላል።
ታጁ የምታውቀዋለህ የምትለዋለህ አንተ? እኔ አንተ የምታመልከው ሃይማኖት ማለት ነው የየትኛው ሃይማኖት ነው ግን ለማወቅ ፈልጋለሁ። አሁን ቶፒኩ ላይ ግባ። ጥያቄ ካለ በኋላ እቀበላለሁ። የኔ ላይ ጥያቄ የምለው ቃል ራሱ የመጣው እቀበላለሁ። ጥያቄ ታጁ ጂሰስ ክርስት ፕሪች ያደረገ ሃይማኖት ነው ይሄ የምታመልከው ሃይማኖት። አሁን ጥያቄ ካለ እቀበላለሁ አልኩህ። አሁን ግን የተጠየቀው መልስ። ጥያቄ ካለ ማንኛው ለምን ስለ ምላጭና ስለ መርፌ አትፈልግ? ጠይቀኝ፣ በኋላ ትጠይቀኛለህ። እሱን መፍትሄ ነው። አሁን ግን የተጠየቀው ላይ እኔ የምልህ ማለት ነው እኔ የምልህ ለስንተኛ ጊዜ ነው አንድ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል ኢየሱስ ክርስቶስ ለምንድን ነው እሱ የምትዝጉት? ታጁ ወላሂ እኔ ዛሬውን ወደ እናንተ እኔ ለእኔ ብለህ እኮ አይደለም የምመጣው። ሻዲያ ክርስቲያን መሆን ካልሆንክ ለእኔ ብለህ እንደ የምመጣው። አሁን ቶፒኩ ላይ ቆም፣ ቶፒኩ ላይ ቆም። አንድ ቦታ አላሳየም። በቃ ክርስቲያን የሚል መጽሐፍ ቅዱስ ላይ የለም። ምን ይሆን? በቃ አሳየኝ። አላሳየም። እሺ ታዲያ እሺ፣ ሐዋርያቶች እነሱ የሚከተሉት እነሱ አንድ ሰው በአንተ ቤት አራዳ ሆነ ርዕስ ማስቀየርህ ነው። አሁን ርዕሱ ላይ ቆይ። ከዛ በኋላ ከፈለክ ስለ መርፌ አይሆንም ትጠይቀኛለህ አልኩህ እኮ። አሁን ቶፒኩ ላይ ቆም። ሀጂ ስታደርግ አሁን በአረፋ ላይ አረፋ ለስንተኛ ጊዜ ነው እየተከበረ ያለው? ይህንን መመለስ ትችላለህ? የጠየቀውን መመለስ ትችላለህ? አንተ እኮ የመለስክ ስላልሆነ አንተ ዝም ብለህ የማይሆኑ ቃላቶች የመጨረሻ እድል ነው የምሰጥህ። ትመልሳለህ? አመልስም። እኔ ምን ያዳምጥ? አንተ የምታመልከው ሃይማኖት ሶርስ ሳይታወቅ አንተ እንዴት ነው ለአንተ አሰጣው? አብዱ ቀጥል። እንደምና ጓዳ መጣ። አይሰማም? ትሰማለህ? ትንሽ ድምፅህን ከፍ አድርግ። ትንሽ ድምፅህን ከፍ አድርግ። ትሰማለህ? አይሰማም? ኔ እናልሰማም። ትሰማለህ? አብዱ ተቋርጧል። አብዱ አለ እናልሰማም። እፎይ እኔ አልሰማም። አብዱ የአንተ ድምፅ እየተሰማ አይደለም። እያወራህ አይደለም። እያወራህ እንዳልሆነ ነው የሚሰማኝ። ድምፅህን ከፍ አድርግና አውራ። ኦኬ። ስንተኛ ጊዜ ነው እያከበሩ ያሉት? አንዴ በጽሁፍ ማሳየት ትችላለህ? ክርስቲያን ለስንተኛ ጊዜ እንደሆነ? ሁሉም ያልፋል። እንኳን ደህና መጣሽ ወይንም እንኳን ደህና መጣ። እንኳን ደህና ቆየ። አብዱ ሚዩት አድርግ። በቃ ሰው ሲናገር ሚዩት ታደርጋለህ። የሰውን አታዳምጥም አንተ። እኔ ባልኩት ብቻ ነው ሊድ የምትለው። ለምን ለሰው እድል አትሰጥም? ለስንተኛ ጊዜ አረፋን እያከበራችሁ ያላችሁት? እሱ ምን ያደርግልሃል አንተ? ለስንተኛ ጊዜ መጀመሪያ ስለራስህ ራሱ አላወቅም። ሰውን ለስንተኛ ጊዜ ነው እያከበርክ ያለው? ነፃነት መስጠት አለብህ። ሰምተሃል? ዶንቆራ ያው ነፃነት ሰጠው። አውራ። የሰውን ለስንተኛ ጊዜ ነው ነፃነት መስጠት አለብህ። እንደፈለገ ማውራት። ልጁን እያወራ አንተ ኒውት ለምን አደረከው? መጀመሪያ ቃል ሰጥቻለሁ። በሶስተኛ ላይ ክርስቲያን ሸኘዋል። ለስንተኛ ነው እያከበርክ ያለው? ለስንተኛ ነው? ጥላህን ጠይቅ። ለስንተኛ ነው? ሁለት መልሳለህ ወይንስ ትወጣለህ? የገባው ልመልስ ኒው ታደርገኛለህ። ልናገር አትሰጠኝም። ኒው ታደርገኛለህ እኮ። ቀጥል። አረፋ ምንድን ነው? ለስንተኛ ነው የምታከብሩ? ቀጥል። እኔ ልጠይቅ መጀመሪያ። አንተን አትጠይቅም መጀመሪያ። እኔ ቤቴ ነው፣ ቤቴን ዘግቼ አልወጣም ለአንተ ጥያቄ ብዬ። መጨረሻ ላይ ትጠይቃለህ ብያለሁ። እንዴት መጨረሻ ላይ ትጠይቃለህ? ጥያቄው ማለት ማለት እስኪ ንገረኝ አንተ መጀመሪያ። ከስረነት ሰው አውቆ ለሰው እኛ ቤታችን ነው። ስለዚህ የምንሄድበት የለም። የተጠየቀውን ትመልስና መጨረሻ ላይ ትጠይቃላችሁ። ሁሌም እንደዛ ነው የምናደርገው። አታልቅሱ፣ አታልቅሱ። እሺ፣ ፖለቲካችሁን በልተናታል። ጠይቀህ ከዛ በኋላ መውጣት፣ የሆነ ተጨቃጭቀህ ርዕስ ማስቀየር የተለመደች እኔ ጋር አሰራመች። የእኛ ቤት ህጉ ይታወቃል። አረፋ ነው ዛሬ የምታከብሩት ነው። ትልቅ በዓል ብላችሁ ታከብራላችሁ።
አላህ ይመጣል የምትሉበት ቀን እንደመሆኑ መጠን ለስንተኛ ቀን ለስንተኛ ጊዜ ነው? ቀላል ጥያቄ ነው። ክርስቲያን እያሳያችሁ ነበር እያከበራችሁ ያላችሁት። ማታከብሩ ከሆነ አረፋንን ያላከብርም ማለት እኮ መፍታችሁ ነው። ታከብራለህ? ዳውድ እንኳን ደህና መጣ። እንኳን ደህና ቆየ። እፎይ ይሰማል? ይሰማል። እንኳን ደህና መጣ ብያለሁ። እኔም አረፋን ታከብራለህ? ስማ፣ አንድ ጥያቄ ልጠይቅና ከዛ ልመለሰልህ። አረፋን ታከብራለህ? ባለፈው ብልጥ አመልካለሁ ብለህ ነበር። እንዴት ነው የምታመልከው? እኔ ጭንቅላታችሁን እኮ እንዴት እንደምንቀው እና እንደምንጸየፈው ለዚህ ነው። ምክንያቱም አላህ ጭንቅላት አልባ ነው። ጭንቅላት አልባ ስትሆን ደግሞ የምታመልከው የሚታየ ሁሉ ብልት ብልት ሚል ብቻ ነው። አላህ ስፐርሙን ረጭቶ ነው ከመቃብር የሚቀሰቅስ። ያንን ስፐርሙን ታመልከዋለህ? አታመልከውም? አታውቀውም? ሱረቱ አንቢያ 104ኛው ሀያ ላይ ተፍሲር ቁርጡቢና ኢብን አባስ ብልቱ ተዛ አላህ ሚስታቶ ብልቱ ተነስቶ ለዘላለም ተገትሮ ከቀረው የወንድ የዘር ፈሳሽ የሚመስለውን ይረጭና መቃብር ውስጥ ያ የዘር ፍሬው ፈሳሹ ሲገባ የወንድ ፈሳሽ የሚመስለው ማለት ነው። ከዛ በኋላ በሱ ነው ብትቀሰቀሰው። ያንን አላህ የሚረጭበትን ታመልከዋለህ? አታመልከውም? አላህ ጭንቅላት የለውም ብለህ ነው የምታመልከው ወይንስ ጭንቅላት አለው ብለህ? ብልት በማለት ትልቅ ነገር መስሎሃል? ሱረቱ በቀራ ከቁጥር 30 ጀምሮ አላህ አደምን እንስሳትን ሳይቀር ያስተማረው ስማቸውን ያስተማረው አላህ ነው። ስሞችን የአካላት ስሞችን ያስተማረው ለከፈስ ጭምር ይላል ታዋሪ ያስተማረው አላህ ነው ለአደም። ይሄንን ጸጉር ሲል፣ ይሄን አይን ሲል፣ ይሄን አፍንጫ ሲል፣ ይሄን ጥርስ እያለ ለአደም ለእያንዳንዱ አላህ ካስተማረው ብልቱ ምን ብሎ ነው ያስተማረው? አላህ ከፈስ ጭምር እሱ ነው ያስተማረው። ለምን ትሸማቀቅበታለህ? አካላል አላህ ፊት ሳትገረዝ 60 ክንድ ረጅም ሆነ እስተነ ሸለፈት አይደል የምቆመው አላህ ፊት። እንደዛ ነው የሚለው ሐዲሱ። ትልቅ ነገር መስሎ ነው አላህ ፊት ያ ሸለፈትህ ያልተገረዘው 60 ክንድ ርዝመት። ኢማጅን 60 ክንድ ርዝመት ፎቅ በሉት። ፎቅ የሚበልጥ እኮ ሳይገረዝ ተተነሳ 100 ወንድ ጉልበት ያለው የማይበርድ የማይቀዘቅዝ ነው የሚለው። እንደ ፌሮ ተገጥሮ የሚቀር ያንን እዛ አላህ ፊት እንዲህ ትሌለ እንዴ? ፌሮ በለው። ኤኒዌይስ ስለዚህ ብዙም አትባልጉ። ጭንቅላት የሌለውን አካል የምታመልኩ አትባልጉ። ተረገዝ አምላኪዎች ማለት ነው። አላህ ብልት ይኑሮ አይኑረው አላቅም ያለን ኡስታዝ እየተከተልክ ኢማም አራዚ እንደሚለው ደግሞ አላህ ድፍን ሊኖር ይችላል፣ ክፍተት ሊኖረው ይችላል። የሴት ብልት ሊኖረው ይችላል፣ የወንድ ብልት ሊኖረው ይችላል። ሁለቱንም የሴትም የወንድም ብልት ሊኖረው ይችላል። የለውም ካል ግን እግርና 2 እግር አጽድቀንለት እጅ ሰጠ ነው። ብልት የለነውም ካል ይሄ ጉድለት ነው፣ ስልብ ነው ይላል። አምላክ ስልብ ነው። ኤኒዌይስ ወደ ቶፒኩ ባክ እናድርግና ለስንተኛ ጊዜ ነው አረፋ የምታመልኩት? ሶሪ አረፋ ለስንተኛ ጊዜ ነው የምታከብሩት? አቡኪ እንኳን ደህና መጣ። አቡኪ አቡበከር አይ ቲንክ አቡኪ ያለ ሙስሊሞች እስኪ በተቻለ መጠን ማለት ከባህላችሁ ጋር የተያያዘ ነገር መልስ ይኖራችኋል ብለን ስለምናምን ነው። ወይስ ይህንን መስጊድ ውስጥ አላስተማሯቸው? 447ኛ ጊዜ ዛሬ የምናከብረው በዓል 1447ኛ ኦኬ። ረመዳንስ? ረመዳንም እንደዛው። ኦኬ ገና ረመዳንም እንደዛው እንትን የምን ነበር? አረፋም እንደዛው 1447 አይደለም? አዎ። ኦራይት መሐመድ እስልምና
ካመጣ በኋላ ነው ማለት ነው ይሄ ነገር መከበር የጀመረው። ራይት ያላ ባሪያ ሁለቱ በዓሎች የጸደቁልን ና ሙሐመድ ሰለላሁ ዐለይሂ ወሰለም ከተላከ በኋላ ግን ከዛ ውስጥ የምናስባቸው እሳቤዎች ግን ከዛ በፊት በነቢዩላህ ኢብራሂም አለይሂ ሰላም በልጁ ደግሞ ከልጁ ጋር በተያያዘው ታሪክ ከዛ ጀምሮ ማለት ነው ዛሬ የመጣ ሳይሆን እስልምና ከዛ ያኔ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ከአደም ጀምሮ እስካሁን ነብዩ ሰለላሁ ዐለይሂ ወሰለም እስከ መጨረሻው ነብይ ጀምሮ የነበረ ነበር ኢስላም። ያኔ ኢስላም የሚለው እሺ እንትኑን አረፋ እንግዲህ እያከበራችሁ ያላችሁት ለ1447ኛ ከሆነ ውሽዝ በዓሉ የተደነገገላችሁና ማክበር የጀመራችሁት በመሐመድ ጊዜ ከሆነ ኦኬ፣ የአረፋ ዕለት አላህ ይወርዳል አይደለ? ታምኛለሽ እሱን? አዎ በጣም ነው። ኦኬ፣ አላህ መውረድ የጀመረው አረፋ ማክበር ከጀመራችሁ በኋላ ነው ወይንስ አላህ መውረድ የጀመረው አላህ አረፋን ሳታከብሩ ነው? የእውቀት ባለቤቶች ይመልሱልሃል። እኔ የመመለስ አቅሙ የለኝም። አቅሙ ስልህ ጥልቅ እውቀት የለኝም። የእውቀት ባለቤቶች ከኔ የተሻሉ አሉና እነሱን ትጠይቃቸው፣ እነሱን ይመልሱልሃል። ሌላ ጥያቄ ካለ የእውቀት ባለቤቶች አክቹዋሊ ክርስቲያኖችና አይሁዶች ነን። የእውቀት ባለቤት የምንባለው የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ የሚለው ቁርአናችን ተጋሩ የኢስላም የእውቀት ባለቤቶች ናም የበፊት ኪታብ አህለል ኪታቦች ነው። ግን አሁን የምልህ እስላም የሚያውቁ እነሱ ማለት ነው። ያላ ባሪያ ቁርአንሽ ላይ አንድም ቦታ ላይ ሙስሊሞችን ጠይቅ ሳይሆን የሚለው ክርስቲያኖችን ነው የእውቀት ባለቤቶች የሚለው እና አይሁዶችን። በዚህ እንተማመናለን። እየነገርኩክ ያለው ያንን ሳይሆን አሁን ያሉት የእውቀት ባለቤቶች የምልክ ኡስታዞች፣ እውቀት ያላቸው ቁርአን የተረዱ ሐዲሱን የተረዱ አላህን ብታምኝ ይሻልሻል ወይንስ ደግሞ ዝም ብሎ ሰዎች ያሉትን ማመን ነው የሚሻልሽ? አላህ የእውቀት ባለቤቱን ጠይቂ ካላወቅሽ ሲልሽ ክርስቲያኖችና አይሁዶችን ነው ጠይቂ ያለሽ። አንቺ ለምን ሙስሊሞችን ትያለሽ? የእውቀት ባለቤት ማወቅ ካላወቅሽ እና የእውቀት ባለቤቶች እንዲነግሩሽ ከፈለግሽ እኔን ነው መጠየቅ ያለብሽ። እኔን ነው እንዳስረዳሽ። አንተን ሳይሆን እኔ የምጠይቀው የእውቀት ባለቤት የሚባለው እውቀቱን ቁርአኑን የተረዱና ሐዲሱን የተረዱ እነሱ ከኔ ሞር የበለጠ የተረዱ አሉና እኔ እነሱ በተረዱበት አረዳድ ነው ልረዳ ብለው። አይ እንደዛ የለም። አክቹዋሊ ክርስቲያኖችና አይሁዶችን ነው ጠይቂ የሚያዝሽ። አቡ ይቀጥል።